ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘውሽ ይላታል ባሏ። የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፍ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ካንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያሽ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄዱ፣ በፍጹም ቃል መለስ ንስሐ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩት ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ ያረፍክ ካለ በስላሴ ስም ታሰር፣ ናውጣ ና ወደ እኔ ነው ወይም ባለህበት ታሰር። እና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸለያችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ የነበርክ እኔ ስቀጠቀጠህ ደንግጠህ ወደ ሌላ ቦታ ሄድክ፣ ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች የሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ የማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል፣ ማጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድን ነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር፣ ና ታስር። አብረኸኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትው ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን እንደው ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለው ቃል ነው የሚፈልገው። የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር፣ አረብ ሀገር፣ የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንም። እና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካልገለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። በአትሊክ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ። ውጭ ሀገር ነች ያለችው ልጅቷና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ከካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው። አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው። ኢትዮጵያ መጥቶ ማያውቅ ከሆነ ይሄ ልጅ እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር፣ የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭማም ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ። ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቲዩብ ላይ 1 ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ዶክተር ጋር ይሄዳሉ። ንስሐ ገብቻለሁ ሂጂልኝ አንቺ ሴትዮ ኃጢአት አትሁኝብኝ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው ማስወረድ ፈልገው። ከዛ ልጁ ተወለደ፣ አደገ። የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ ሴትዮ። ልጅ ወልደዋል።
ግን በምጥ ምክንያት ሞቱ። ከዛ መልአከ ሞት ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ኧረ እኔ ነፍስ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደቢም፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅሽን ገለሻል። እኔ አልገደልኩትም፣ አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩ እምቢ ስላለሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም፣ ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ ነው። ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታርጃብን ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ነገር ተመኙ፣ በጎ ነገር ተመኙ፣ ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠው ምሬት ነው፣ ምስጋና ከሰጠው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢሆን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ፣ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተምሬብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሙ ግን በጣም ብልጥ ናት ልጅቷ። ይሄ ነገር ወለት በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው። አበሾች እና ኢትዮጵያውያን፣ ኤርትራውያን እውነት ህይወታችን መፈተሽ አለብን። ለዛሬ ምስቅልቅል ህይወታችን እናትና አባቶቻችን ተጠያቂ ሊሆኑ ይችላሉ። እኛም ኃጢአት ውስጥ ለመግባታችን ስንጸልይ፣ ስንጾም፣ ስንሰግድ ወረተኛ ያደርገናል። ግብት ውጥት፣ ሰንበት ተማሪ ሆኖ ግብት ውጥት፣ ከዛም ደግሞ መንፈሳዊ ጽዋ ማህበር ብትን የሆነ ነጠላ መልበስ፣ ከዛ ሱሪ መልበስ፣ ከዛ ደግሞ እንደዚህ እንደገና መልሶ ደግሞ በቃ እግዚአብሔር መለመን አግኝቶ ማጣት፣ ትርምስምስ ያለ ህይወት የምንኖረው በማን እንደሆነ በደንብ ብናጣራ። የሆነ ሳናቀው የሚነዳን የሆነ ነገር አለ። ቡዳ ሊሆን ይችላል፣ በልጅነታችን መተት ሊሆን ይችላል፣ ለገሌ ተወረወረ፣ ለእኛ አግኝቶን ይሆናል። የሆነ ሳናቀው ያፈስነው ነገር አለና መጠንቀቅ አለብን። ራሳችን መፈተሽ አለብን። ትምህርታችን ይሄ ነው። ህይወታችሁን ፈትሹ ነው የምንለው። ማር ይስሐቅ አረጋዊ መንፈሳዊ እና ፌሊክሲዩስ የሚባል የመጽሐፈ መነኮሳት መጽሐፍ የሚያነብ ሰው ሰይጣን እንዴት ተንኮለኛ እንደሆነ ያውቃል። እንዴት ብሎ ማሸነፍ እንዳለበት ያውቃል። ስንክሳር የሚያነብ፣ ገድላት የሚያነብ፣ ድርሳን የሚያነብ ሰው የጠላትን ሴራ በደንብ ነው የሚያውቀው። እያንዳንዱ የቤተ ክርስቲያኖች መጽሐፍቶች በራሳቸው የራሳቸው የሆነ ኃይል አላቸው። ግን የበለጠ ደግሞ ጠላታችሁን ማወቅ አለባችሁ። እንዴ ሰው ከአእምሮ ንጹህ ሆኖ ንቁ ሆኖ በጣም ብሩህ ሆኖ እግዚአብሔርን እኮ የሚያመልከው ጤነኛ ሲሆን ነው፣ መንፈሳዊ ሲሆን ነው፣ ወይም ደግሞ የመናፍስትን ሴራ ሲያውቅ ነው። መጽሐፍም ስናነብ እኮ የሚገባን እኮ ጠላታችን ስናውቀው ነው። ለምን እንዳናነብ የሚያደርግ መንፈስ እንዳለ መጽሐፍ ቅዱስ ላይ ስለተጻፈ። ክርስቶስ ምን አለ? ገበሬው ዘርን ዘራ፣ አንዱ በጭንጫ ላይ፣
አንዱ በሾክ መካከል፣ አንዱ በመንገድ ዳር ወደቀ። በጭንጫ ላይ የወደቀው ስር አልሰደደም። በሾክ መካከል የወደቀው ስር ሰዶ በቀለና ሾክ ያዘው። ሾክ ማን ነው? ከተወለድን በኋላ የሚይዘን የቡዳ መንፈስ አይደለም። እንደገና በመንገድ ዳር የወደቀው ደግሞ ወፎች መጥተው ለቀሙት ይላል። አያችሁ፣ የተማርነውን ትምህርት በአእምሯችን ውስጥ ያለውን የሚለቅም አለ። ክርስቶስ ወፎች ያለው አጋንንት ብሎ ነው የተረጎመው። ወፎች ያልኳችሁ አጋንንት ናቸው፣ የሰማችሁትን ትምህርት ከአእምሯችሁ ይወስዳሉ ብሎ ተናገረ። ከዚህ በላይ መጽሐፍ ቅዱሳዊ የሆነ ትምህርት አለ? ወንጌል ተምረን መተን በተግባር መፈጸም አንችልም። ታይት ለብሳ ቤተክርስቲያን ተምራ ሄዳ ከዚህ በኋላ ታይት መልበስ ማቆም አለብኝ፣ ከዚህ በኋላ ይሄ ነገር ማቆም አለብኝ፣ ቤት ውስጥ የሚካደም ነበር ቡና ማፍላት ማቆም አለብኝ፣ ይሄ ሊፕስቲኩን፣ ኮስሞቲክሱን፣ ቀለሙን ማቆም አለብኝ ምትል ሴት እድለኛ ናት። እቤት መታ ግን ትረሳዋለች። በቃ እንደገና አሁንም አርጊው ነው የሚላት። ሁሉ ነገር ኃጢአቱን ድገሚበት ይጣፍጣል ነው የሚላት። ለምን? ወፉ መጥቶ ይለቅመዋል፣ ይወስደዋል። ለዚህ ነው ይሄንን ወፍ እንዴት አድርገን መያዝ እንዳለብን ነው ያስተማረን ክርስቶስ። ግቡን አዳምጡት፣ አንብቡት መጽሐፍ ቅዱስን። እንዴት ወፉን እንደምንይዘው ንቁበት፣ እወቁበት፣ አጋልጡት፣ ግለጡበት ነው የሚለው። የማይገለጥ የተከደነ የማይታይ የተሰወረ ወደ ግልጥ የማይመጣ የለም፣ ሁሉ ነገር ግልጥ ይሆናል ያለው ክርስቶስ። ይኸው ለዘመናት ታቅፈነው የነበረውን አቴ ተጨሌ ቡና ሲካደም የሚለፈለፈው፣ ቤተክርስቲያን ስትመጡ ደብተራው በዳፍ የሚያነበው፣ እድል የሚቆጥረው ዞዲያኩ፣ ይሄ ሁሉ ነገር ተጋለጠ። የደብተራ ስራው፣ ስልማሽ ቅጠል በጣሹ እንደ ጥበብ ይታይ የነበረው ሁሉ ነገር ሲጋለጥ፣ ከዛ በኋላ እኛ እንደ ጥፋተኛ እንደ ወንጀለኛ፣ እዛ ውስጥ ያሉት ማይክሮፎን የጨበጡት አብነት ትምህርት ቤት ያሉት እኛን የሚሳደቡት ደግሞ እንደ ጤነኛ ተቆጠሩ። አይደለም? ሁሉ ነገር ጊዜ አለው፣ በጊዜው ይፈታል። ይሄን የሚቃወምልን ጳጳስ ፓትርያርክ ይመጣል። እኛን የሚያግዘን አባቶች ይመጣሉ። በህይወት እስካልን ቢያሳየን ደስ ይለኛል። ከሌለስ በዘመናት ሂደት ደግሞ ህዝቡ ነቅቶ ከነዚህ አባቶች የሚጠበቅበት ጊዜ ደግሞ ይቀጥላል ማለት ነው። እና የምናስተምረው ትምህርት እንዲህ ያለውን ቤተሰብ ወደ መንፈሳዊ ህይወት ለማምጣት እስከሆነ ድረስ ይሄ ትምህርት አሁን ቆራቢን ያደረጋቸው ይህን ቤተሰብ የዘመናት ጠላታቸውን ያሳወቃቸውና እኔ እንጃ አንዳንድ ጊዜ እኔ አሁን ይህ ድል አድርጌ ወደ ቤቴ ስገባ ምን አለበት ባይቃወሙን፣ ግን ይህን የመሰለ ነገር እንደምናገለግል መጥተው ባዩልን እላለሁ። ሁሉንም የሚቃወሙትን አባቶችና ምዕመናን በአጠቃላይ መዘምራን አገልጋዮችን በሙሉ ለምንድን ነው የሚቃወሙን እንዴ? ተይዘው ነው። በእርግጥ ግን ሰው እኮ እየበላ እየጠጣ እየለበሰ ስራ እየሰራ ደሞዝ እየተቀበለ ነው። ማስተዋል እኮ ይችላሉ። ቢያንስ መራመድ ይችላሉ። ቢያንስ እኮ ማንበብ የሚችሉ ሰዎች ናቸው። ኳስ አይተው ይደሰታሉ፣ ድራማ አይተው ይስቃሉ አይደል? ሐዘን አይተው ያለቅሳሉ፣ ሰርግ አይተው ይደሰታሉ። ይሄንን ፊልም የሚያደርግ እኮ ሰው ጤነኛ ሰው ነው ብዬ አስባለሁ። ታዲያ ይሄን ትምህርት መረዳት እንዴት አቃታቸው ሲባል በማለዳ መያዝ፣ ዛር፣ ከልጅነት ጀምሮ በዚህ ነገር ፕሮሰስድ መሆን። እግዚአብሔር ለሁላችንም ልቦና ይስጠን። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስተ ያስፈሳል። ዛር እንደዛ አያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ አያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዱ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት።
እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው። ባጭሩ ማን ጋር ሄደን እየተንበረከክን እንደሆነ ለማን እየተገዛን እንደሆነ ማን እየተቆጣን እንደሆነ ቤት ውስጥ ቡና ሲፈላ የምታጓራ ሴትዮ ስላለች ዘረፊ ይሄን አርጊ ሲል እሺ ብለሽ ቂጣውን ንጉን ምናምን ፈንዲሻውን እያፈረዳሽ ዛሩን ስትካድም የነበርሽ ሁሉ ለማን ትገዢ እንደነበረ ማሰብ አለብሽ። በጸበል አናቱን የሚባል ውጣ ሲባል እሺ ታሰር እሺ የሚል መንፈስ ስንት ዓመት ሙሉ ተመለከ። ስንት ዓመት ቤት ውስጥ አስቸገረ። እገልሻለሁ፣ አንቀሻለሁ፣ እደፋልሻለሁ እያለ ሲዝትባቸው የነበረ መንፈስ ሲያዝ ከተነቀ ይቀራል የሚል እና እባካችሁ እንደው እኛንስ ጥሉን ችግር የለው መጥላቱን ግን መርምሩ እስቲ ቁጭ ብላችሁ ይሄ ሰውዬ ምን አባቱን የሚያወራው እያላችሁ እየሰደባችሁንም ቢሆን እንደው ቁጭ ብላችሁ እስቲ ህይወታችሁን እዩት። ከዛር ጋር ከጥንቆይ ከቃልቹ ከአውሊያው ከከራማው ጋር ሆናችሁ ወይም ከደብተራ ከስልማሽ ቅጠል በጣሽ ጋር ሆናችሁ ምን አተረፋችሁ? ገንዘብ፣ ፎቅ። ያው ቃሉ የሚናገረው መሰል ቤተሰሪ ይበዛል የሚኖርበት ግን የለም ነው የሚለው ትንቢቱ። ሁሉም ቤተሰሪ ይሆናል በመጨረሻው ዘመን የሚኖርበት ግን የለም። ሀብቱም ገንዘቡ መጥፊያ ነው የሚሆነው። ህይወትን ዝም ብለሽ ህይወትሽን ይኸው ዝም ብለሽ እግዚአብሔርን ተጠግቶ ድሃ መሆን ይሻላል። እግዚአብሔርን ተጠግቶ በሽተኛ መሆን ይሻላል ሰይጣንን ተጠግቶ ጤነኛ ከመሆን። ለምን? በእግዚአብሔር በኩል ሁሉ ነገር ለበጎ ነው፣ በሰይጣን በኩል ግን ሁሉ ነገር ለሞት ነው። ለጊዜው ያማረብን ይመስላል ጥሩ ለብሰን ታይተን ምናምን በሰው ፊት ምናምን ታይታ ነው፣ ግን በአይናችንም አናየው። ኢቭን እኛ አይደለንም ማይክሮስኮፕ ይሄ ጀርም የምናይበት ሴል የምናይበት ማይክሮስኮፕ እንኳን የማያየው አጋንንት በእኛ አጠገብ አለ። እንደገና ደግሞ የእግዚአብሔር ኃይል ደግሞ አለ፣ መላእክቶችም አሉ። ይሄንን ነው ማየት ያለብን። አይናችን አርቆ ማየት ያለበት፣ አይምሯችን አርቆ ማየት ያለበት በማስተዋል ነው እንጂ በዚህ በምድራዊ ጥበብ አይደለም። ማስተዋል ውስጣችን ከሌለ አርቀን ወደ ውስጥ ማየት አንችልም። መነጽራችን ወደ ውስጥ መሆን አይችልም። ምናልባት ከኛ አይን ይልቅ ማይክሮስኮፕ ይሻላል ብዬ አስባለሁ። ግዑዝ አካል ነው እንጂ በአይናችን ማናየውን ሴል ጀርሙን በማይክሮስኮፕ ስለምናየው ያ ማይክሮስኮፕ ደግሞ መንፈሳዊ ማይክሮስኮፓችን ደግሞ የመጀመሪያው ፍሪዌል ነፃ ፈቃዳችን በማስተዋል ሲሆን በመንፈሳዊ ሕይወት ውስጥ ሲሆን ነው ማይክሮስኮፓችን ጥርት አድርጎ ጠላታችን ወዳጃችን ለይቶ የሚያሳየን። ካልሆነስ እንደዚህ እንደተማረው ሰውዬ ምሁር እንደሆነው ገና የመጀመሪያ ታሪኩን እስቲዩት ቤቱ ላይ የሰቀለው ፎቶና መጨረሻ ላይ ጨርቅ እብድ የሆነበትን ህይወቱን እስቲ አነጻጽሩት። አይገናኝም። እና ጠንቋይን መስማት ደብተራን መስማት ሔዋን የሰይጣንን ድምፅ ሰምታ አዳምን እንዳሳሳተችው ነው የሚሆነው። ባልሽ እኮ ይሄን ቢበላ አብራችሁ ብትበሉ አምላክ ትሆናላችሁ ብሎ ዕፀ በለሱን ብቻዋን እንዳትበላ ሁለቱም እንዲበሉ ነው ያደረጋቸው። እዚህ ጋርም ደብተራው እንደዛ ነው ያደረገው። ብቻሽን አይደለም ከባልሽ ጋር ነይ ብሎ ባልየውም መጣ፣ ተንበረከከ። የተማረው ሰውዬ ትምህርት ጥቅም የለውም። ጥቅም ያለው ማስተዋል ነው። መሀይም ሆነው የሚያስተውሉ አሉ። ማለት መሀይም ስላችሁ አስኳላውን ያልተማሩ እናንተ መሀይም የምትሏቸው ግን መሀይም ማለት ግዕዙ ሃይመነ አወቀ መሀይማን አዋቂዎች ወይም ቤተክርስቲያን ትምህርት ብቻ የተማሩ አስኳላውን ያልተማሩ ማለት ነበረ። በአስኳላ ተማሪዎች ቋንቋ ግን መሀይም ማለት ደንቆሮ ማለት ሆኖ ተተረጎመ። ስለዚህ እነዚህ ምንም አልተማሩ ብላችሁ የምታስቧቸው ሰዎች እግዚአብሔርን ይዘዋልና ገነትን በመሙላት እነሱ ይቀድሟችኋል። ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው። ተደናቅፈን እግዚአብሔር እግር ላይ እንወደቅ፣ አደናቅፎን ድፍት ብለን ቤተክርስቲያን በር ላይ እንወደቅ። እንደ ሰውየው በእግዚአብሔር ቤት ብጣል ይሻለኛል ብሎ ንጉሥ ዳዊት የተናገረው ለዚህ ነው። እኔስ በእግዚአብሔር ቤት ብጣል ይሻለኛል። ለዚህ ነው በቤተክርስቲያን ዙሪያ መቃብር የበዛው ይባላል። ግን የትኛው ይሻላል? መውደቅ ሲባል እንደ ቆሞ ማስቀደስ ባይቻል እንኳን ማለት ነው። ታማሚ ሆኖ እግርም ልምሾ ሆኖ አይምሮም እጅም ሁሉም ሽባ ሆኖ እግዚአብሔር ቤት ውስጥ መቀመጥ ይሻላል ማለት ነው። ያው በሰውኛ ተርጉሞት ቤተክርስቲያንን በአስክሬን ከበዋታል። በእግዚአብሔር ቤት ብጣል ይሻለኛል ስለተባለ ማለት ነው። ይሁን ግን ዋናው ትልቁ ነገር እባካችሁን እቤቱ ሆነን እየተሰዳደብን ቢሆን እየተሞላለጭንም ቢሆን አግኝተን አጥተንም ቢሆን ድሃም ለምነነው አልመልስም ይበለን እቤቱ ብቻ እንገኝ። ሁሉ ነገር የሚያውቀው እግዚአብሔር ነው። ዝም ብሎ አንድ ቀን ይክሳል። እንደዚህ ቤተሰብ ዝም ብላችሁ ብቻ ለቃሉ ተገዥ ነው። እዩት፣ እየሰገዳችሁ እየጾማችሁ እየጸለያችሁ ቅዱስ ቁርባን እየተቀበላችሁ ዘወትር እየሰገዳችሁና ፈጽሞ በእንባ እየለመናችሁት እንኳን መልስ ያልመለሰ አምላክ ነው
ብላችሁ የምታስቡት ቀርቶ ይሄ ሰውዬ አንድ ቀን አልቅሶ ነው እንደዚህ ሆነለት። ለምን እግዚአብሔር አዳላ ልትሉት ነው? አይደለም። የራሱ የሆነ አሰራር አለው። እኔንስ መቼ ነው የምትሰማኝ አይባልም። እግዚአብሔር ሆይ ፈቃድህ ይሁን አይደል? በሰማይ እንደሆነች በምድርም ትሁን። ያም በሰማይ ምን አለ? ቅዱስ ቅዱስ እንደሚሉት በዚህም ይሁን ሲባል አንቺም ቅዱስ ሁኚ ማለት ነው እኮ። አንተም ቅዱስ ሁን ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለት የአንቺም ፈቃድ ይሁን ነው። አንተስ፣ አንቺስ፣ ሁላችንም ፈቃዳችን በሰማይ እንደሆነ በምድር መሆን አለበት። ይሁን ስትሉት እናንተም ሁኑ እያለ ነው። የትኛው ፈቃድ? ነፃ ፈቃድ፣ ፍሪ ዌል። ይሄ ነፃ ፈቃድ የሚባለውን እግዚአብሔርን በፈቃደኝነት ማምለክ፣ ተገደን በበሽታ ተይዘን አይደለም፣ እንዲሁ ማምለክ። ከፋም ለማም፣ ጠቆረም ነጣም፣ ጨለመም ነጋም እንዲሁ ዝም ብሎ የሚመለክ አምላክ እንደሆነ ማሳየት። እንደ ኢዮብ 10 ልጆቹን አጣ፣ ሀብት ንብረቱን አጣ፣ ቁስል በቁስል ሆነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። በሀብት ውስጥ ብቻ በስኬትና በጸጋ ውስጥ ብቻ ሳይሆን በድህነት በመጎሳቆል ውስጥም የሚመለክ አምላክ እንደሆነ ኢዮብ ትልቁ ምሳሌያችን ነው። አታማሩ፣ ግድ የላችሁም። ዝም ብላችሁ ብቻ እግዚአብሔር የሚሰራውን እዩ። ግን እንባችሁ ትክክለኛ የንስሐ እንባ ይሁን። ጸበል እየተጠመቃችሁ እየሰገዳችሁ ቅዱስ ቁርባን እየተቀበላችሁ የምታለቅሱበት እንባ ይሁን። መልስ አለው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም